እግዚአብሔር ገላገለኝ። እውነት እሱ ቃል ለኔ ሲያወጣ አካውንቴ ላይ 18 ብር ብቻ ነው የነበረው። እንደዛ አለኝ። አካውንቴ ላይ አሁን ወደዛ ግራ ቀኝም ስታይ ምንም የለም አይደለም ማለት አካውንቴ ላይ ወዲያውላ 18 ብር ብቻ ነው ያለው። ምንም ብር የለህም ማለት አካውንቴ ይጨናነቃል አለ። አንድ ባንክ ብቻ አይደለም ምኖሪ ብዙ ባንኮቹ ጋር አካውንቴ ይጨናነቃል አለ። እውነት እግዚአብሔር የሚያውቅ አሁንም አንቀሳቀሳለሁ ብዙ ባንኮች ማለት ነው። ምክንያቱም እግዚአብሔር አጨብጭቡ ውስጥ ለጌታ ክብር። ለእናንተ ይሄ ተአምራት ይሁንላችሁ። ለእግዚአብሔር ማይቻል ነገር የለም፣ ሁሉም ነገር ይቻላል። በተለይ ወንድሜን በጣም አመሰግናለሁ፣ አከብራለሁ። ከአንደበቱ የሚወጣ ነገር ምንም ጠባይል ምንም የትም ቦታ ሄጄ አይቻለሁ። እሱ ያለልኝ ነው እየኖርኩ ያለው እስካሁን። እንዴት ታረጋለህ? እንዴት ትሆናለህ? ወላውላ ወጪ ለሰው ታወጣለህ አላልከኝ? ሽንኩርት እስከ 3 እስከ 4 5 ቀር ታወጣለህ አላልክ? አወጣሁት እሱንም። ምክንያቱም እኔ አላቅም ይሄ ምስጥራው ኢየሱስ ያድና ተፈጸመልኝ። ምክንያቱም እሱ እንዳለ ማለት ነው ያለው አንዳች ነገር አልቀረም። ሶስተኛ ልጅ ወንድ ልጅ ትወልዳላችኋል ስሙ በረከት ነው አለ። በረከት ብለን አምነን አሁን ጸንሳለች ሶስተኛ ልጅ ማለት ነው። አንደኛ ምስጋና ነች። ምስጋና ምን ነኝ ያሳየምኳ የመጀመሪያ ልጅ አማኑኤል ነው። ሁለተኛ ምስጋና ብለን ሰየምና ሶስተኛ ደግሞ በረከት ይመጣል አለ። በረከትን ደግሞ ጸንሳለች ባለቤቴ። እግዚአብሔር ይመስገን። አጨብጭቡ ለጌታ ክብር ባካችሁ። ኢየሱስ ያድና። በጣም ደስ ይላል እግዚአብሔርን ከታመን። እኔ ደግሞ በባይዞዬ ማለት ነው አልጠራጠርም እግዚአብሔር ታምር እንደሚያደርግ አውቃለሁ። በህይወቴ ላይ ትልቅ ነገር እንዳደረገም ከልጅነቴ ጀምሮ ደግሞ እግዚአብሔርን ታመናለሁ። ምንም ነገር በቃ ቢያደርግ ይሆናል ብዬ አምናለሁ። ለእግዚአብሔር ደግሞ አላወዳደርም ከምንም ጋራ ማለት ነው። ከነገር ጋር ከችግር ጋር አላወዳደርም። እግዚአብሔር ትልቅ ስለሆነ ማለት ነው። በምንም በቃ በእግዚአብሔር አልቀልድም። በቃ ምንም ነገር ይሁን አልቀልድም። እግዚአብሔር ደግሞ ልክ የመሻተን ስለሚያውቅ ውስጤ ክፋት የለብኝም፣ ንጹህ ነኝ። ከኔ በላይ አድጎ እንዲሄዱ ፈልጋለሁ ጓደኞቼ ወንድሞቼ ማለት ነው። እነሱ ከኔ በታች እንዲሆኑ አልፈልግም። ወላውላ ለጎረቤቶቼ ጸልያለሁ እነሱ እንዲያገኙ ማለት ነው። ለኔ ብቻ ለምን ይሆናል ይቀናለሁ። ምክንያቱም እነሱ ዘና ብሎ ቢኖሩ እላለሁ። የተቸገረ ሰው ካየው አለቅሳለሁ፣ እንባ ይቀድመኛል። ምክንያቱም በጣም በቃ የዋ ከመሆኑ የተነሳ አለቅሳለሁ። መጀመሪያ በእንባ ነው የምገልጸው ከመርዳት ውጪ በፊት ማለት ነው። እና እግዚአብሔር ትልቅ ነውና አመስግኑልኝ። በጣም ነው ደስ ያለኝ።